ከሁለት ዓመታት በላይ በህዝብ ላይ በከፈተው ጦርነት ድል የተነፈገው የብልጽግናው አገዛዝ የአርሶ አደሩን ትጥቅ በማስወረድና የግለሰብ መኖሪያ ቤቶችን በማቃጠል ላይ ተሰማርቷል። ወንጀል መስራት መታወቂያው የሆነውና የአማራን ህዝብ ሊያጠፋ የተነሳው የአብይ አህመድ አገዛዝ ህዝብን በአፈሙዝ ማሸነፍ እንደማይችል በማረጋገጥ በህዝብ ላይ ስውር ጦርነቶችን ከፍቶ ይገኛል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በኦሮሚያ ክልል አርሲ ሀገረ ስብከት የጀጁ ወረዳ ቤተ ክህነት የኦርቶዶክሳውያን ክርስቲያኖች ግድያ በአስቸኳይ እንዲቆም ጠየቀ። በምዕራብ ጎጃም ሰከላ ከተማ በወታደራዊ ተሽከርካሪዎች ሲንቀሳቀሱ በነበሩ የሚሊሻ ኃይሎች ላይ በተፈጸመ የደፈጣ ጥቃት 12 የሚደርሱ የሚሊሻ ኃይሎች እርምጃ ተወስዶባቸዋል። በአዲስ አበባ የሚገኙ ሆስፒታሎች ከአማራ ክልል ለሚመጡ ታካሚዎች የሕክምና አገልግሎት አንሰጥም ማለታቸው ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ግንቦት 30 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ከሁለት ዓመታት በላይ በህዝብ ላይ በከፈተው ጦርነት ድል የተነፈገው የብልጽግናው አገዛዝ የአርሶ አደሩን ትጥቅ ማስወረድና የግለሰቦችን መኖሪያ ቤት በማቃጠል ላይ ተሰማርቷል። ወንጀል መስራት መታወቂያው የሆነውና የአማራን ህዝብ ሊያጠፋ የተነሳው የአብይ አህመድ አገዛዝ ህዝብን በአፈሙዝ ማሸነፍ እንደማይችል በማረጋገጥ በህዝብ ላይ ስውር ጦርነቶችን ከፍቶ ይገኛል። በዚህ ጦርነት አገዛዙ ባዘመተው ወራሪ ሰራዊት የአማራን ህዝብ ከህፃን እስከ አዋቂ ከሁለት ዓመታት በላይ ባስቆጠረው ጦርነት በጅምላ ከመጨፍጨፍ በተጨማሪ ንጹሃኖችን መኖሪያ ቤታቸውን ማቃጠል፣ ሰውሮ መግደልና ማሰር የዘወትር ተግባሩ አድርጎታል። የክልሉ ዋና መቀመጫ የሆነችውን ባህር ዳር ከተማን ጨምሮ በወረዳና በቀበሌ ከተሞች የከተመው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ወንበዴ ሰራዊት ወንጀል መስራቱን የዕለት ከዕለት ተግባር ካደረገው ሰነባብቷል። በታጠቀው የፋኖ ኃይል ሰበብ የአማራን ህዝብ በጅምላ የሚገድለው የአብይ አህመድ አገዛዝ በአሁኑ ሰዓት ወደ ክልሉ ያዘመተው ጦር ከነባር እስከ አዲስ የለብ ሰልጣኞች አልቀውበት አዲስ ምልመላ ላይ እንደሚገኝ ይታወቃል። በአንጻሩ የውጊያ የበላይነቱን አስጠብቆ የቀጠለው የአማራ ፋኖ የፋኖ ሰራዊት ግንባታውን አጠናክሮ በመቀጠል ግዙፍ ኃይል ሆኖ ቀጥሏል። አማራውን ትጥቁን ብቻ ሳይሆን ቀበቶውን እናስፈታዋለን በሚል ፉከራ ወደ አማራ ክልል የገባው ያገዛዙ ኃይል ለሁለት ዓመታት በአማራ ህዝብ ላይ በከፈተው ጦርነት ድል ተነፍጎት እሱ እንዳለው አማራውን ቀበቶውን ማስፈታት ቀርቶ ሰራዊቱ በየጥሻው የጥይት ራት መሆኑን ቀጥሏል። ይህ ኃይል በመካናይዝድ እንዲሁም በድሮን የታገዘ ጦርነት በአማራ ህዝብ ላይ ቢከፍትም በታጠቀው የፋኖ ኃይል ላይ ጥቃት ማድረስና ፋኖን ማሸነፍ ከንቱ ህልም ሆኖበታል። በጎንደር፣ በጎጃም፣ በሸዋና በወሎ በገፍ የገባው የብልጽግና ሰራዊት ያለ የሌለ ኃይሉን በመጠቀም ፋኖን ለማጥፋት ጥረት ያደረገ ቢሆንም ሳይሳካለት ቀርቶ በአራቱም ጠቅላይ ግዛቶች እየተደመሰሰ አገዛዙ ከባድ ኪሳራዎችን እያስተናገደ እንደሚገኝ ይታወቃል። በመሆኑም ፋኖን በግንባር መመከት ያልቻለው ያገዛዙ ኃይል ሁሉም አማራ ፋኖ ነው በሚል ስሌት የአማራን ህዝብ በጦርነት ከሚገድለው በተጨማሪ በተለይም አርሶ አደሩን የፋኖ ቤተሰቦች ናችሁና መሳሪያ ያላችሁ በሚል ሰበብ መኖሪያ ቤቱን በማቃጠል ሀብት ንብረቱን በመዝረፍ ከፍተኛ ግፍና መከራ ማድረሱን ቀጥሎበታል። በኦሮሚያ ክልል አርሲ ሀገረ ስብከት የጀጁ ወረዳ ቤተ ክህነት የኦርቶዶክሳውያን ክርስቲያኖች ግድያ በአስቸኳይ እንዲቆም ጠየቀ። የጀጁ ወረዳ ቤተ ክህነት በንጹሃንና አማንያን በሆኑ ክርስቲያኖች ላይ የሚፈጸሙ ግድያዎች እንዲቆሙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለአርሲ ሀገረ ስብከት ጽሕፈት ቤት በላከው ደብዳቤ ጠይቋል። በዚሁ ወረዳ ቤተ ክህነት ስር በሚገኘው ባንጎድቻ ቅዱስ በዓል ወልድ ቤተ ክርስቲያን ውስጥ ግንቦት 10 ቀን 2017 ዓ.ም በወይዘሮ ሰንዬ ጠጅነህ እንዲሁም ግንቦት 27 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ላይ የቤተ ክርስቲያን አስተዳዳሪ ቄስ ተስፋ ያለሙን ከሀገር ሽማግሌ ውስጥ አቶ ክፍሌ ገብረ ክርስቶስና አቶ በጋሻው ስዩምን ማንነታቸው ባልታወቁ የተባሉ ነገር ግን የመንግስት ተልዕኮ ፈጻሚ ታጣቂ ኃይሎች በተኮሱት ጥይት መገደላቸውን በላከው ደብዳቤ አስታውቋል። በተጨማሪም አንድ ግለሰብ በጥይት ተመቶ በሕክምና ላይ የሚገኝ ሲሆን ቁጥራቸው ያልታወቁ ምዕመናን በእነዚሁ ታጣቂዎች ታፍነው ወደ ጫካ መወሰዳቸውን አክሎ ገልጿል።
በመሆኑም ሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱትን ምዕመናን ያሉበትን ሁኔታ እንዲያሳውቁን ሲልም ጠይቋል። በተለይም በአካባቢው ለሚገኙ ሌሎች ክርስቲያኖች ጥበቃ እንዲደረግ ሀገረ ስብከቱ የጠየቀ ሲሆን የአካባቢው ሚሊሾች ጭምር ከስፍራው እንደሸሹ አስታውቋል። ወደ ግንባር መረጃዎች ስናልፍ ምዕራብ ጎጃም ሰከላ ከተማ በወታደራዊ ተሽከርካሪ ሲንቀሳቀሱ በነበሩ የሚሊሻ ኃይሎች ላይ በተፈጸመ የደፈጣ ውጊያ 12 የሚደርሱ የሚሊሻ ኃይሎች እርምጃ ተወስዶባቸዋል። ወደ ከተማዋ ዘልቀው የገቡት የጊዮን ብርጌድ የፋኖ ኃይሎች ሁለት በተለያዩ ቦታዎች ላይ በፈጸሙት የደፈጣ ጥቃት 12 የሚደርሱትን በመደምሰስ በርካቶችን አቁስለው ሁለት የሚሊሻ አባላትን ከነሙሉ ትጥቃቸው መማረካቸው ታውቋል። ከጠላት ጋር አብረው በማህበረሰቡ ላይ ግፍ እየፈጸሙ በሚገኙ ባንዳ የሚሊሻ ኃይሎች ላይ ፋኖ በወሰደው እርምጃ በርካቶችን ሙትና ቁስለኛ አድርጓል ተብሏል። ከሰሞኑ በተለያዩ አካባቢዎች በፋኖ በኩል የሚፈጸሙ የከተማ ድንገተኛ ጥቃቶች ተጠናክረው ቀጥለዋል ሲሉ የገለጹት የፋኖ ወታደራዊ ምንጮቻችን በተለይም አንዳንድ ከተሞችን ምሽግ አድርገው በህዝብ ላይ ጥቃት እየፈጸሙ የሚገኙ ቅጥረኛ ኃይሎች ላይ እርምጃ መውሰዳችንን አጠናክረን እንቀጥላለን ብለዋል። ያገዛዙ ወታደሮች በተለይም የወረዳ ከተሞችን ዋና መቀመጫ በማድረግ ወደ ዙሪያ ቀበሌዎች በመግባት ባልታጠቀው የአማራ ህዝብ ላይ ጥቃት እየፈጸሙ እንደሚገኙ ይታወቃል። በተያያዘም በአዴት ቀጠና በተለያዩ አካባቢዎች ለወታደራዊ አሰሳ በሚል ባደረጉት እንቅስቃሴ እድሜያቸው የገፉ እናትን ጨምሮ በርካቶችን የገደሉ ሲሆን በንጹሃኖች ላይ ድብደባ በመፈጸም ጉዳት ማድረሳቸው ታውቋል። በአውደ ውጊያ በተደጋጋሚ በፋኖ የተገረፉት ወታደሮች አዴት ወደ ንጹሃን መንደሮች በመግባት በፈጸሙት ጥቃት በሰው ህይወትና በንብረት ላይ ከባድ ጉዳት አድርሰዋል ተብሏል። በአዲስ አበባ የሚገኙ ሆስፒታሎች ከአማራ ክልል ለሚመጡ ታካሚዎች የሕክምና አገልግሎት አንሰጥም ማለታቸው ተሰምቷል። በአዲስ አበባ የሚገኙ የመንግስት ሆስፒታሎች ከአማራ ክልል ለሚመጡ የጤና መድን ተጠቃሚ ታካሚዎች አገልግሎት አንሰጥም በማለት ማስታወቂያዎችን እያሰራጩ እንደሚገኙ ታውቋል። ሆስፒታሎቹ ከአማራ ክልል ጋር የነበረው ውል በመቋረጡ የጤና መድን ተጠቃሚ ታካሚዎችን አገልግሎት አንሰጥም ብለዋል። በአዲስ አበባ የሚገኘውን ቅዱስ ጴጥሮስ ሆስፒታልን ጨምሮ ሌሎች በከተማዋ የሚገኙ ሆስፒታሎች ይህንኑ እያሳወቁ እንደሚገኙ ተነግሯል። በሰሜን ወሎ ዞን ራያ አላማጣ ከተማ በከተማዋ የሚገኘው የሰማዕታት መታሰቢያ ሐውልት መፍረሱን ተከትሎ ህዝባዊ ቁጣ ተቀስቅሷል ተብሏል። ሐውልቱ በራያ አላማጣ ማንነት ትግል መስዋዕት ለከፈሉ አማራዎች መታሰቢያ ሐውልት ሲሆን ትናንት ግንቦት 29 2017 ዓ.ም ሌሊቱን ፈርሶ በማደሩ በከተማዋ ነዋሪዎች ዘንድ ህዝባዊ ቁጣን ቀስቅሷል ነው የተባለው። በአላማጣ ከተማ ወንጭፍ አደባባይ ላይ የተገነባው የሰማዕታት መታሰቢያ ሐውልት በከተማዋ የሚገኙ ትምህርት ቤቶችን ካምፕ አድርጎ የሰፈረው የህወሓት ታጣቂ እንዳፈረሰውም ተጠቁሟል። ይህንን ተከትሎ የከተማዋ ህዝብ የፈረሰው ሐውልት ወደሚገኝበት አደባባይ በመሄድ ቁጣ ያሰማ ሲሆን ህዝቡ በብልጽግና ወታደሮች እንዲበተን ተደርጓል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።